ኔስትላን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን። በደብረ ብርሃንና በትግራይ የሚገኙ ተፈናቃዮች ለምግብና መጠለያ ችግር መጋለጣቸው ተነገረ። ትብብር ለኢትዮጵያ አንድነት የእጩዎች ደህንነት ዋስትና ሳይረጋገጥ የአደባባይ የምርጫ ቅስቀሳ ከማድረግ እንደሚቆጠብ አስታወቀ። በትግራይ በሚገኙ የተፈናቃይ መጠለያ ጣቢያዎች ከ1300 በላይ ሰዎች በረሃብ መሞታቸውን የክልሉ ባለስልጣናት ገለጹ። የኬንያው ኢኩዊቲ ግሩፕ ወደ ኢትዮጵያ የመግባት እቅዱን ቀይሮ ትኩረቱን ወደ አንጎላ ባንክ ግዢ ማዞር ዘገበ። ጅቡቲ በ480 ሚሊዮን ዶላር የሚገነባ ሰላም ሲቲ የተሰኘ መኖሪያ ቤት ፕሮጀክት ግንባታን አስጀመረች። ከኦሮሚያ ክልልና ምስራቅ ወለጋ ዞን ተፈናቅለው ወደ ደብረ ብርሃን የገቡ አዳዲስ ተፈናቃዮችን ጨምሮ በመጠለያ ጣቢያዎች የሚገኙ ዜጎች ለከፋ ችግር መጋለጣቸውን ተናግረዋል። በደብረ ብርሃን የመጠለያ ጣቢያ አስተባባሪ በዚህ ወር ብቻ ከ2500 በላይ ተፈናቃዮች ከአካባቢያቸው ተፈናቅለው መጠለያውን እንደተቀላቀሉ ተናግረዋል። ስማቸው እንዳይገለጽ የፈለጉ አስተባባሪ እንዳሉት ተፈናቃዮቹ ቀደም ሲል ወደ ቀያቸው ተመልሰው የነበሩና በድጋሚ ለስደት የተዳረጉ ናቸው። አዲስ የገቡ ተፈናቃዮች እስካሁን ምዝገባ ባለመደረጉ በቂ ድጋፍ እያገኙ አለመሆኑና ክረምቱ ከመግባቱ ጋር ተያይዞ መጠለያ ውስጥ ከፍተኛ መጣበብ ሊፈጠር እንደሚችል ስጋታቸውን ገልጸዋል። በተመሳሳይም በትግራይ ክልል አብዩ አዲ መጠለያ ጣቢያ የሚገኙ ተፈናቃዮች የዝናብ ወቅት መምጣቱን ተከትሎ የመጠለያና የሕክምና አገልግሎት እጥረት እያጋጠማቸው መሆኑን ተናግረዋል። ቋሚ የምግብ አቅርቦት እንደማይደርሳቸው የገለጹት ተፈናቃዮቹ በክልሉ አስተማማኝ ሰላም ሰፍኖ ወደ ቀያቸውም ወደ መኖሪያቸው ለመመለስ እንደሚፈልጉ ገልጸዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የስራ መሪ ዶክተር ፍራውል በቀለ በበኩላቸው በክልሎቹ የሚገኙ ተፈናቃዮች ቁጥር የማጥራት ስራ እየተሰራ መሆኑን ገልጸው ለተፈናቃዮቹ የአልባሳትና መጠለያ ድጋፎች መደረጋቸውን የጠቀሱ ዶክተር ፍራውል በቀጣይም ተፈናቃዮቹ በዘላቂነት ለማቋቋም ትኩረት ተሰጥቶ እየተሰራ እንደሚገኝ አስታውቀዋል። የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት በካምፓላ ስምምነት መሰረት ተፈናቃዮችን የማቋቋምና መብታቸውን የማስከበር ኃላፊነቱ እንዲወጣ ቀደም ሲል ማሳሰቡ ይታወሳል። ትብብር ለኢትዮጵያ አንድነት የእጩዎች ደህንነት ዋስትና ሳይረጋገጥ የአደባባይ የምርጫ ቅስቀሳ ከማድረግ እንደሚቆጠብ አሳወቀ። 4 ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በአማራ ክልል እና በትግራይ ክልል ሙሉ በሙሉ ከፊል ኦሮሚያና በቤንሻንጉል ጉሙዝ ክልል መተከል ዞን እጩዎች ደህንነት ዋስትና ሳይረጋገጥ ይፋዊ አደባባይ የምርጫ ቅስቀሳ ከማድረግ ለጊዜው እንደሚቆጠብ ህዳር 8 2018 ዓ.ም ይፋ ባደረገው መግለጫው አስታውቋል። ቅንጅቱ ይህ ውሳኔ ላይ የደረሰው ከመሪዎቹ ቀጥታ ከአካባቢው ማህበረሰብና ከሚወጡ ይፋዊ መግለጫዎች በተሰበሰበ ዝርዝር መረጃና ማስረጃ ላይ ተመርኩዞ እንደሆነ ገልጿል። ፓርቲው አክሎም ይህንን ስጋቱን ቀደም ሲል ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን አረጋግጧል። ፓርቲው ለዚህ ውሳኔው እንደ ተጨባጭ ማሳያ ያቀረበው እጩ ምዝገባ አጠናቆ የምርጫ ቅስቀሳ በተጀመረበት ወቅት መጋቢት 12 2018 ዓ.ም በማዕከላዊ ጎንደር ዞንና በጎንደር ከተማ አዘዞ ጸዳ ክፍለ ከተሞች እጩዎች፣ አስተባባሪዎችና መራጮች ለከፍተኛ ፍርሃትና ስነ ልቦናዊ ጫና መዳረጋቸውን ነው። ይህ ሁኔታ ወደፊት ሊከሰት የሚችለውን የህይወት አደጋ ቅድሚያ ምልክት ተደርጎ እንደሚወሰድ ጠቁሟል። ትብብሩ ምርጫ ከመጀመሩ ቀደም ሲል ያቀረባቸው ቅድመ ሁኔታዎች በዚህ መግለጫ ውስጥ ደግሞ አስታውሷል። ከዚህም መካከል ሀገር ያለችበት የእርስ በርስ ጦርነት በሰላማዊ ድርድር እንዲፈታ፣ የፖለቲካና የማንነት እስረኞች እንዲፈቱ፣ የፖለቲካ ምህዳሩ ላይ ያሉ ማነቆዎች እንዲወገዱና ሚዲያው ያጋጠመውን የገለልተኝነት ችግር እንዲፈታ የሚሉት ይጠቀሱበታል። ሆኖም እነ ቅድመ ሁኔታዎች ምላሽ ሳያገኙ መንግስት ወደ ምርጫ እየተሯሯጠ እንደሆነ ፓርቲው ወቅሷል። ፓርቲው ለሰላም ፖለቲካ ትግል ቁርጠኛ መሆኑን ሲያረጋግጥ ምርጫውን እንደ ሰላማዊ የትግል አማራጭ ለመጠቀም ካለው ፈቃደኝነት ወደ ኋላ እንዳልተመለሰ ገልጿል። ነገር ግን ጦርነቱ በጠረጴዛ ዙሪያ በድርድር ሳይፈታና የእጩዎች ዋስትና ሳይረጋገጥ በተጠቀሱት አካባቢዎች ህዝባዊ ቅስቀሳ ለማድረግ ፈጽሞ እንደማይቻል ጽኑ አቋሙን ይፋ አድርጓል። በትግራይ የሚገኙ የተፈናቃይ መጠለያ ጣቢያዎች ከ1300 በላይ ሰዎች በረሃብ መሞታቸውን የክልሉ ባለስልጣን ገለጹ። በትግራይ ማህበራዊ ጉዳይ ቢሮ ዳይሬክተር አቶ ገብረ ስላሴ ታረቀ የሰብአዊ ድጋፍ አቅርቦት እየቀነሰ በመምጣቱ ሁኔታው ይበልጥ አሳሳቢ እየሆነ መጥቷል ሲሉ አስጠንቀዋል። ሁኔታው እየባሰ ነው ያሉት ዳይሬክተሩ ከፌዴራል መንግስትም ሆነ ከዓለም አቀፍ የእርዳታ ድርጅቶች የሚቀርበው ድጋፍ መቀነሱን ጠቁመዋል። በከፍተኛ ሁኔታ ከተጎዱ ጣቢያዎች ውስጥ አንዱ
150 ሺህ ገደማ ሰዎችን የሚያስተናግድ፣ ሌላዎችም ለከፋ አደጋ ተጋልጠው እንደሚገኙ አክለዋል። ይህ አስከፊ ሁኔታ የተከሰተው በሰሜን ኢትዮጵያ ዳግም ውጥረት በነገሰበት ወቅት ነው። የፌዴራል ባለስልጣናት ህወሓት ከኤርትራ ጋር ግንኙነት አለው በሚል መክሰሳቸውና በሁለቱ ሀገራት ድንበር ላይ ወታደሮች መከማቸታቸው ሌላው ስጋት ሆኗል። የኬንያው ኢኩዊቲ ግሩፕ ወደ ኢትዮጵያ የመግባት እቅዱን ቀይሮ ትኩረቱን ወደ አንጎላ ባንክ ግዢ ማዞር ተዘገበ። ዋና መስሪያ ቤቱን በኬንያ ያደረገው ግዙፉ ኢኩዊቲ ግሩፕ ሆልዲንግ በኢትዮጵያ የባንክ ዘርፍ ውስጥ ለመሰማራት የነበረው ትኩረት ወደ አንጎላ ማዞር ታውቋል። ተቋሙ ለዚህ ስትራቴጂ ለውጥ በምክንያትነት የጠቀሰው የኢትዮጵያ የባንክ ዘርፍ ለመቀላቀል የሚደረገው ሂደት ያጋጠመው መዘግየት ነው። ኢትዮጵያ ከ5 አስርተ ዓመታት በኋላ ለመጀመሪያ ጊዜ በፈረንጆቹ 2016 ዓ.ም የባንክ ዘርፏን ለውጭ ባለሀብቶች ክፍት ለማድረግ መወሰኗ ይታወሳል። ይሁን እንጂ ዘርፉ አሁንም ድረስ ጥብቅ በሆኑ ሕገ ደንቦች የተገደበ ሲሆን በተለይም አንድ የውጭ ባለሀብት በአንድ የሀገር ውስጥ ባንክ ውስጥ ሊኖረው የሚችለው ድርሻ ከ40 በመቶ እንዳይበልጥ እንዲሁም አጠቃላይ የውጭ ባለሀብቶች ድርሻ ከ49 በመቶ እንዳያልፍ መደንገጉ በርካታ እንደ እንቅፋቶች ይቆጥሩታል። በዋና አስተዳዳሪው ጄምስ ሙዋንጊ የሚመራው ኢኩዊቲ ግሩፕ ወደ ኢትዮጵያ ገበያ ለመግባት ላለፉት 7 ዓመታት በአዲስ አበባ ወኪል ጽሕፈት ቤት ከፍቶ ሲንቀሳቀስ ቆይቷል። ይሁን እንጂ የሕግ ማዕቀፎችን መጥበቅ ሂደቱን እንዳዘገየውና ይህም አበዳሪ ተቋሙ አማራጭ ዕድሎች እንደሚፈልግ እንዳስገድደው ቢሊየነርስ አፍሪካ በዘገባው አመላክቷል። በዚህም መሰረት ግሩፑ በዚህ ዓመት በአንጎላ የሚገኝ አንድን ባንክ የአንበሳውን ድርሻ ለመግዛት አቅዷል። ይህም በአንጎላ የፋይናንስ ዘርፍ ውስጥ እየተደረገ ያለውን የማሻሻያ የመቀናጀት ሂደት ለመጠቀም ያለመ መሆኑ ተገልጿል። ይህ የኢኩዊቲ ግሩፕ የስትራቴጂ ለውጥ ምንም እንኳን የኢትዮጵያ ባለስልጣናት የውጭ ካፒታል ለመሳብ ጥረት እያደረጉ ቢሆንም ባለሀብቶች የፋይናንስ ዘርፉ በነጻ ኢኮኖሚ መርህ የሚጓዝበት ፍጥነት ላይ ያላቸውን ጥንቃቄ ያሳያል። ኢትዮጵያ አሁንም በቀጣይ ግዙፍ ባንኮች ቁልፍ የረጅም ጊዜ ኢላማ ብትሆንም የሕግ ማዕቀፎች መቆየት ግን ወደ ገበያው ለመግባት የሚደረገውን ጉዞ ሊያዘገይ እንደሚችል ዘገባው አመላክቷል። ጅቡቲ በ480 ሚሊዮን ዶላር የሚገነባ ሰላም ሲቲ የተሰኘ የመኖሪያ ቤት ፕሮጀክት ግንባታን አስጀመረች። ጅቡቲ በሀገሪቱ ታሪክ ትልቅ የሆነውን የሀገሪቱን የከተማ ማስፋፊያ እርምጃ ያመላክታል የተባለለት የሰላም ሲቲ የመኖሪያ መንደር ግንባታ ይፋ አድርጋለች። 480 ሚሊዮን ወጪ የሚጠይቀው ይህ ፕሮጀክት ከሰፋፊ የኤፍ5 ዲዛይኖች እስከ መካከለኛ የኤፍ3 ዲዛይኖች ያሏቸው አፓርትመንቶችና ቤቶችን ጨምሮ ከ7000 በላይ የመኖሪያ ቤቶች ለተጠቃሚዎች ያቀርባል ተብሎ ይጠበቃል። ፕሮጀክቱ እንደ ትምህርት ቤት፣ የጤና ተቋም፣ ማዕከላዊ መስጊድ፣ የንግድ ቦታዎችና አረንጓዴ ስፍራዎች ያሉት መሰረታዊ መሰረተ ልማቶችን ያካተተ ነው። የሀገሪቱ ባለስልጣናት እንደገለጹት ፕሮጀክቱ ኃይል ቆጣቢ ቁሳቁሶችና አካባቢን የማይበክሉ ዲዛይኖችን በመጠቀም ለዘላቂ ልማት ትኩረት ይሰጣል። ሰላም ሲቲ የመኖሪያ ቤት አቅርቦትን ባለፈ በግንባታ ወቅት በኢንጂነሪንግ፣ በግንባታና በቴክኖሎጂ ዘርፍ እስከ 2000 ለሚደርሱ ሰራተኞች የስራ ዕድል በመፍጠር ረገድ ኢኮኖሚውን እንቅስቃሴ ይኖራል ተብሏል። ይህ ልማት በዩጋንዳ፣ በኬንያ፣ በደቡብ ሱዳንና በማሌዥያ ጭምር የሚንቀሳቀስና በምስራቅ አፍሪካና በዓለም አቀፍ ደረጃ እየተስፋፋ የሚገኘውን የሰላም ግሩፕ አካል በሆነው ሰላም ሪል ስቴት የሚከናወን የንግድ ስራ ነው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።